እሺ አንድ ጥያቄ ልጠይቅሽ ይቅርታ አድርግልኝና ሳቋርጥሽ ሁላቸውም እኔን የትኛውን ቦታ ሲወስዱኝ ቪዲዮ እየቀረጹ ነበር እያንዳንዱ ቦታ እያንዳንዱ ነገር የሚደረገው ነገር በሙሉ ቪዲዮ እየተቀረጸ ነበር አንቺ ግን ከዚህ ሀገር ይዘሽኝ ስትወጪ ምንም አይነት የቀረሽው ቪዲዮ የለም ምንም አይነት ያደረግሽው ነገር የለም እሺ ለምን በደብቅ ነገሮችን እንትን ለማለት ለምን ፈለግሽ ለምን የትይዘሽኝ ሄድሽ ይሄንን ነገር ማወቅ ፈልጋለሁ 3 ቀን 4 ቀን እኔ አብሬ ያልነበርኩኝም አይደለ ስለዚህ ያንን ነገር ማወቅ ፈልጋለሁ እንደ ሰውኛ ማለት ነው እሺ እኔ ደግሞ ልመልስልክ 3 ቀን እና 4 ቀን ከዚህ ሀገር ይዤ ስወጣ ጤነኛ ስላልነበርክ ነው ይዤ የወጣው በመጀመሪያ ደረጃ ቪዲዮ ደግሞ ያላስኩት የሆነ ነገር ቪዲዮ በቀርጽ ሮጣው እንደሚመጣው አውቃለሁ ከዛ በኋላ አሁንም ቡዜ ሩታ ኤፍሬም መጣው እንደገና ወከባ ላይ ፈጥራ ራስን እንድስትብኝ አልፈለኩም ገባህ አይደለ በጣም እየሞከረች የነበረችው ደና እንድትሆን ነው እየጣረች የነበረው እኔ እስከማውቀው ድረስማ እኔም ብዙ ነገሮችን ማውራት እችላለሁ እስከማውቀው ነገር ምናምን እዚህ ጋር ተሸፋፍኖ ምንም የሚታለፍ ነገር የለም መወራት ያለበት ነገር በግልጽ መወራት መቻል አለበት ዳኒ እዚህ ጋር ሰራው ወይንም እንትን የምትለው ሰው ሊኖር አይገባም በአንድ ጎን እንትን እያልክ በአንድ ጎን እኔ ምንም ግራ አታጋባኛ ያንዳንዱ የምታውቀው ነው ንጹህ ከሆነ እሷ ንጹህ ነች ምንም ነገር አላየሁባትም አለቀ በቃ በግልጽ አማርኛ ሰላም ውድ ቤተሰቦች እንዴት ናችሁ እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ ዳኒ እንዴት ናችሁ ቤተሰቦቻችን ዛሬ በጣም ደስ በሚል ሁኔታ ነው የተመለስነው ምክንያቱም ከዚህ በፊት የተለቀቁትን ቪዲዮዎች ተመልክታችኋልና አብርሃም በጣም በሚያስደስት ሁኔታ ወደ ራሱ ተመልሶልናል በጣም ብዙ የተደከመበት የተለፋበት ምክንያት እሱ ወደ ራሱና ወደ ቀልቡ እንዲመለስ ነበርና ያው ፈጣሪ ክዙን እንግዲህ ወደ ጤናው ተመልሷል አዎ በደንብ እግዚአብሔር ይመስገን ያው አብዛኞቻችሁ የምትፈልጉት የአብርሃም ጤንነትና የአብርሃም ደና መሆን የአብርሃም ሰላም መሆን ሁላችሁም እየጠበቃችሁ የነበረው ነገር ነው ሁላችሁም አብርሃም እንደዛ በነበረበት ታይም ላይ በጣም ብዙዎቻችሁ ተጫንቃችሁ ነበር እግዚአብሔር ይመስገን ድኖ የራሱን ውሳኔ ለመወሰን ዛሬ ላይ በቅቷልና የራሱን ውሳኔ ስላችሁ ከብዙ ነገር አንፃር ነው ያው ትላንትና የተፈጠረው ነገር እኔም ደብሮኛል ግን ደግሞ እኔ እንኳንም ወደ ሰላም ወይም ደግሞ ወደ ጤናው እንኳንም ተመለሰ በመጀመሪያ ደረጃ ምክንያቱም ትልቅ ነገር ነው ይሄ አንድ ሰው በጤናው ሆኖ የፈለገውን ነገር መሆንም ይችላል ማድረግም ይችላል እኔ አብርሃም ወደ ጤናው መመለሱ ብቻ ለኔ በጣም በቂ ነው ሞር ደግሞ ነገሮችን ወደ ኋላ መለስ ብሎ ሲያስታውስ ቪዲዮዎችን ሁሉም ነገር ሲያይ ወደ እኔ እንደሚመለስና እኔ ጋር እውነት እንዳለ በደንብ እርግጠኛ ይሆናል ብዬ አስባለሁና ስለ አብርሃም ስትጨነቁ ለነበራችሁ ስታዝኑ ለነበራችሁ እናንተም ለኔም እንኳን ደስ አላችሁ ልላችሁ ፈልጋለሁ እውነቴን ነው የምላችሁ እኔ በጣም በብዙ መንገድ እኔ ያው ትንሽ ያስደነገጠኝ ነገር ሁለታችሁም ላይ ጥርጣሬ ያለኝ ሁለታችሁንም አላምናችሁም የሚል ነገር ሲያሳየኝ ትንሽ ግራ ገብቶኝ ነበር ግን ደግሞ ያው ነገሮች ባሰብኳቸው መንገድ ባይሄዱም ዋናው የአብርሃም ጤና መመለሱ ነውና ያው ትናንትና እንደምታውቁት አብርሃም ሁለታችሁም ለኔ እንደዚህ መታመሚ ሁለታችሁም ተጠያቂ ናችሁ ብሏልና እኔ ተጠያቂ ነኝ ብዬ ማስበው ምናልባት እሱ ደና ባልሆነ ታይም ላይ ሄጄ ከጎኑ ወይ ጭቅጭቅ ፈጥሬ ሊሆን ይችላል አብርሃም ስጡኝ አብርሃም ከጎኑ ላድርገው ወይ ይዤ ልጥፋ በማለቴ ምናልባት እንደዚህ አይነት ጭንቀት ውስጥ በመክተቴ ስትረስ ውስጥ ከተትኩት ይባል እንጂ እኔ አብርሃም ለመታመሙ በፍጹም እኔ ተጠያቂ እንዳልሆንኩኝ በጣም ግልጽ ነው ያን ነገር ደግሞ ብቻችሁን አንቺንም ሩታንም ብቻ ለብቻ አውራችኋለሁ ስላለ ዛሬ ጠርቻለሁ አብርሽንም ግን ደግሞ ከአብርሽ በፊት ደግሞ ዴቭም ላውራችሁ ፈልጋለሁ ስላለኝ አንደኛ ያው ዴቭ ወንድሙም ስለሆነ ቢያንስ ያዳምጠዋል ታላቅ ወንድሙ ነው እኔ እጄን ምንም ነገር እንደሌለው እንደገና ደግሞ ተጠያቂም እንዳልሆንኩኝ ልነግረው ፈልጋለሁና ያው በዚህ ሁኔታ ደግሞ አብርሃም በታመመ ሰዓት ዳኒ ከማንምና ከምንም በላይ ከአብርሽ ጎን ነበረ ብዙ ነገር እየተባለ ብዙ ነገር እየተሰደበ that means ዳኒ ከኔ ጎን ሆኖ ሳይሆን ትክክለኛ አብርሃም ጤነኛው አብርሃም የት አለ እያለ ነበርና ስለውነቱ እኔም ሆነ ዳኒ ጤናውን የምንፈልግ ሰው ስለሆነን ዛሬ አብርሃምን በደንብ ለማሳመን ሬዲ ነኝ እኔ ተስፋ አልቆርጥም ምክንያቱም አሁን ላይ እንኳንም ደና ሆነ እንኳንም በራሱ የሚወስነው አብርሃም መጣ ከዚህ በኋላ ለሚመጣው ነገር እኔ አም ሬዲ ቻሌንጆችን ለማሳለፍ ማለት ነውና ዳኒም ያው የምትለው ሐሳብ ይኖራል ብዬ አስባለሁ አዎ ምንድነው እኔ የምለው ሐሳብ ትላንትና አብርሃም ውሳኔውን ሲያሳውቀና ባንቺም በሩታ ላይ ተረጣሪ ያለኝ ሲል ካሳለፈው ነገሮች አንፃር ብዙ ነገሮች ግልጽ ሊሆኑለት አይችልም ተረዳሽኝ ዛሬ ደና የሆነ ሰው ትላንትና ስላለፉ ነገሮች ግልጽ የሆነ ቪዥን ሊኖረው አይችልምና በጊዜ ሂደት ነገሮችን ይረዳል ብዬ አስባለሁ ምክንያቱም እኔ በመሃል ነበርኩኝ አብርሃም እንዲህ ነገር ውስጥ ከገባ ጀምሮ እስከ ደና እስከሆነ ሰዓት ከጎኑ ነበርኩኝና ከናንተም ጎን ስለነበርኩኝ የነበረውን ነገር አውቃለሁ የሄርሜላ ማስተዋጽኦ የለበትም እኔ እስከ ነበርኩና እስካዩ ሰዓት ምንም ያጠፋሽው ጥፋት የለም ብዬ ነው ማስበው እንደኔ ስለዚህ እሱን ነገሮች በጊዜ ሂደት ይረዳችኋል ብዬ አስባለሁ ሩታ ማጥፍታለሽ ያልኩ አይደለም ሁለታችሁም ከራሳችሁ ጋር እንዲሆን በሚለው ያረጋችሁት ነገር ነው እሱን ስትረስ ውስጥ የባሰ ከተተውና ለማንኛውም ዴቭ መጥቷል
ሰላም ነው። እንዴት ነህ? ሰላም ነው። እንዴት ነህ? እግዚአብሔር ሰላም ነው። እንዴት ነህ? አለሁ እግዚአብሔር ይመስገን። ሰላም ናችሁ? አኩራችሁ ጠራችሁ? አይ ያው ላውራክ ፈልጌ ነው። ያው ትናንትና የተፈጠረው ነገር አይተሃል ብዬ አስባለሁ። ዴፍ በአብርሽ ጉዳይ ማለት ነው። በመጀመሪያ ደረጃ በጣም ላመሰግን እፈልጋለሁ። ቡዚም አንተም አብርሃም ጤና ለመሆኑና ዛሬ አብርሃም ለእንደዚህ አይነት ደረጃ እንዲደርስ ያደረጋችሁት ትልቁን ሚና የወሰዳችሁት እናንተ ናችሁ። እንደ አንድ ወንድም እንደ አንድ እህት ትልቁን ሚና ወስዳችኋልና በመጀመሪያ ደረጃ አብርሃም ወደ ጤናው ስለተመለሰ እግዚአብሔር ይመስገን። ከእግዚአብሔር በታች ደግሞ እናንተም የሄዳችሁበት ሩቅ መንገድ አለና ላንተም እግዚአብሔር ያክብርልኝ። ያው ወንድምህ ነው። በወንድምህ ጉዳይ ላመሰግንክ አይገባም፣ ግን ደግሞ ምንም ቢሆን ለኔም ፍቅረዬ ነውና ከዛ ነገር አንፃር በጣም አመሰግናለሁ ልልክ ፈልጋለሁ። ግን ደግሞ ያው ደና ከሆነ በኋላ አንድ ሀሳብ አምጥቷል። እሱም ደግሞ ምንድነው እኔ ደና ለመሆኔ ጤናዬን ማጣቴ ሁለታችሁም ተጠያቂ ናችሁ፣ ያ ማለት ሩታም ሄርሜላም ተጠያቂ ናችሁ ብሎ ዳኒንና ኤፍሬምን ከዚህ ጋር ዞር በሉ ካላቸው በኋላ እንደዚህ አይነት ሀሳብ አቅርቦ ነበረ። ለኔ መታመም ተጠያቂዎች ናችሁ ሁለታችሁንም አላምናችሁም ብሎ እኔንም ከሩታ ጋር አደባልቆኝ ነበርና ይሄን ነገር ደግሞ አንተ ከምን አይነት ነገር ታየዋለህ? አንደኛ አንተ ተደማጭነት አለክ፣ ታላቅ ወንድም ነክ። ስለዚህ ቢያንስ አብርሃም ዛሬ ጠርቼዋለሁ፣ አሁን ይመጣል። ዛሬ ግን በጣም የጠራሁት ምክንያት ምንድነው? እኔ አብርሃም በመታመሙ እጄ እንደሌለ በደንብ ታውቃለህ ብዬ አስባለሁ። ምክንያቱም አብርሃም ደና እንዲሆን ከናንተ ጋር ብዙ ነገር እየሞከርኩ ነበር። እሱ ደግሞ አይ ቲንክ ግማሽ ቪዲዮ ነበር እያየ ነበረው መሰለኝ። እስቲል ስለ ቀለበቱ እንኳን ስጠይቀው ቀለበት መቻው ለኩልሽ እያለኝ ነበርና ሙሉ ቪዲዮ ስካይ ወይ ደግሞ ታግሰ ነውም ቢሆን አብርሃም በዚህ ሰዓት ወደ ጤናው ከተመለሰ በኋላ ከኔ ጋር ነው መሆን ያለበት ብዬ አስባለሁ። ምክንያቱም እኔ ለአብርሃም ደና ላለመሆን ተጠያቂ ስላልሆንኩኝ ማለት ነውና ይሄን ነገር ከምን ታስበዋለህ? ሄርሜ ለጠየሽ ጥያቄ ያመሰግናለሁኝ። ግን ከዛ ቀድሚያ ሁለታችሁም ሄርሜን ብትሆኝ አንቺንም ዳኒ እንዴት ላግኛችሁ እያልኩኝ ነበር። ከዳኒ ጋር በስልክ እየተደዋወልን ነበረ። ከአንቺ ጋርም እንደዛው የት አግኝቻችሁ ባወራችሁና የሆነ ባመሰግናችሁ እያልኩኝ ነበረ። ማለት ወንድሜ እንደዚህ በመሆኑ ምክንያት እጅግ በጣም ውስጥ ሁላችንም ተጨንቀናል። እናንተ ደግሞ እንደ ቤተሰብ ሆናችሁ ከኛ ጋር እጅግ በጣም ስለተጨነቃችሁ ወይ ደግሞ ከኛ ጋር ሆናችሁ ህመማው የሱን ህመም እንደኛ ሆናችሁ ስለታመማችሁ ሁለታችሁንም አመሰግናለሁ። ለእናንተ በጣም ትልቅ ክብር አለኝ በዚህ የተነሳ። ምክንያቱም አንዳንዴ ሰው ይሆናል ትንሽ አንድ ሁለት ቀን ምናምን አብሮሽ ሊሆን ይችላል፣ ግን እናንተ እስከ አብርሃም ደህና ሆኖ እስከሚመጣ ድረስ ሁሌ ይዘነውን ሄደን በስልክ 10 እየደወላችሁ እንትን ስላላችሁ እጅግ በጣም አመሰግናለሁ። እንደ ወንድም እንደ ታላቅ ወንድም ለጠየቅሽኝ ጥያቄ ምናልባት አብረሽ አሁን ድንግር ያለ ሀሳብ ላይ ነው ያለው። ተረዳችሁኝ አይደለም? አንድ አንቺ ልትረጅ የሚገባው በዚህ ሰዓት አንደኛ ትዕግስት ያስፈልጋል። እኔ አንቺ እዚህ ላይ እጅሽ አለ እኔ ኤፍሬም እዚህ ላይ እጅ አለ። እኔ እንደዛም ላይ ነሱ አይደለሁም። እኔ እውነታን ፈላጊ ሰው ነኝ። ተረዳሽኝ አይደለም? እውነታው ደግሞ እኔ ወንድሜ ደና እንዲሆንልኝ ነበር የምፈልገው። ደና ሆኖልኛል። አሁን አብርሃም ትላንት ማውቀው አብርሃም ስለሆነ ሁሉም ነገር ማስኬድ ባለበት በራሱ አፍ ማስኬድ ይችላል። ግን አንቺ ጥፋት አጥፍተሻል ወይ ደግሞ አብርሃም እንደዚህ ስለመሆኑ ያንቺ እጅ አለበት ብዬ እኔ ለማውራት ወይ ደግሞ የሆነ ሰው ላይ የሆነ ነገር አለበት ብዬ ማውራት እኔ አልችልም። ተረዳሽኝ አይደለም? አዎ ይቅርታ በጣም ችግር የለውም። ቤት መንገድ ቀድመኝ ነው ድንገት ዞር ብዬ ነው ቀደምኳ። ልክ ነህ፣ ግን እነሱ ያው ቀድመ ላግኘው ብለውኝ ለዛ ነው እንዳገፈተረኝ አልገፈተረኝ። እንዴት ናችሁ? ደህና ነኝ። ሰላም ናችሁ? እንዴት ናችሁ? ደህና ናችሁ? አለው ድንገት እኮ መጀመሪያ አንተን ላግኝ ሲሉኝ አንዳንድ ነገር ከነሱ ጋር ማወራው ጉዳይ ነበረኝና ድንገት እያወራውም ነው ከች ያልከው እና ያው ሄርሜላ አንዳንድ ጥያቄዎች እየጠየቀች ነበረ። ትላንትና አንዳንድ በተፈጠረው ነገር እኔ ከእንደዚህ አይነት ከደሙ ነፃ ነኝ። እኔ አብርሃም እንደዚህ ውስጥ ስለመግባቱ ጤናው ስለመታወቁ ምን ስለማለቱ የኔ እጅ ምንም ነገር የለም ብላ እኔን ለማስረዳት እየሞከረች ነበር እና ያለው ነገር ያው ወንድሜ እኛ እንደምናውቀው በመጀመሪያ ደረጃ ሁሉም የተፈጠረውን ነገር ሙሉ በሙሉ ቪዲዮዎች ብዙ የተለቀቁ ቪዲዮዎች አሉ እና እሱን አንደኛ እሱን ተመልሰ ማየት
ገብቷል አይደለ? ሁሉንም ተከታትለ አይቻቸዋለሁ። ሁሉንም አያቸው? አዎ ሁሉንም አይቻቸዋለሁ። ማየት ያለብኝም እንዳለ አይቻቸዋለሁ። ሲቀጥል ቀደም ብዬ ሩታንም አግኝቻት ነበረ። ከሷም ጋር ማውራት ያለብኝም ነገር አውርቻለሁ። ያው እያንዳንዱንም ቪዲዮዎች ገብቼ ለመመልከት ሞክሬያለሁ ነው። እሷም ጋር ያየኋቸው ነገሮች አሉ። በማታ እሷ ቤት ወስደውኝ እንደገና ደግሞ ለሁለት ቀን ለሶስት ቀን ራሴን የማላውቅበት ነገር እሷ ወደ ሌላ ሀገር ወስዳ ምናምን ብቻ ብዙ ነገሮችን አይቻለሁ እና ብዙ ግራ የሚያጋቡ ነገሮች እንዳሉ ሆነው አሁን እሷ ነች ሩታ ነች ምናምን ለመፍረድ ምናምን ሳይሆን ማወቅ የምፈልገውን ነገር ማወቅ እችላለሁ ብዬ አስባለሁ። በሰው ሲቀጥል ደግሞ ብቻህንም ላገኝ እፈልጋለሁ ነው ያለችኝ። እናንተ ማለት ነው አላውቅም እንዳኔና አንተ ማለት ነውና ምናልባት እናንተ የምታወሩኝ ነገር ካለ አውርታችሁኝ እሺ ሁለታችን እንደሆነን ብቻዋን ልታወራ የምትፈልገውን ነገር በግልጽ ልትነግረኝ ደስ ይለኛልና ለምን በቀደም ተገናኝተን ሰው ስላለ ማውራት መፈለጋቸው ነገሮች አላወራችሁምና ዳኒም ወንድሜም የምታወሩትን ነገር አውርታችሁ እስኪ እኔና እሷ ደግሞ ማውራት ያለብን ነገር ሞር ብናወራ ደስ ይለኛል። ያው አንዳንዴ ምን አለ መሰለህ አንዳንዴ ታማኝነት የሚባል ነገር አሁን እሷ ብቻዋን አንዳንድ ነገሮች ብቻዋን የምታወራ ወሬ ይኖራል። ልክ ነህ። ብቻዋን የምትነግር ብዙ ነገሮች ይኖራሉ። ግን አንዳንዴ ደግሞ እኔንም ዳኒንም የጠራችበት ምክንያት አንደኛ እንድታምናት ነው። ተረዳኸኝ አይደለም? እኔ ግን አሁን እዚች ጋር እኔ ደግሞ እንደወንድም አመናት አትመናት ምናምን ጉዳይ ውስጥ እንደዛ እንደማልገባ ታውቃለህ። አንተ ቆም ብለህ ራስን እንድታይ ነው። በእኔ እናንተ እንግዲህ በጣም ብዙ ነገር አውርተናል ከቤተሰቦች ብለን አይደለም? ቆም ብለህ ራስን እንድታይ እኔ ከሄርሜላ ጋር ሁን ከሩታ ጋር ሁን ምናምን ትላንትና አላልኩም ዛሬም ልልህ አልችልም። ዋናው ምንድነው እኛ የምንፈልገው ዳኒም የሚፈልገው ያንተን ደስታ ያንተን ሰላም መሆን ነው። አንተ ዳኒ ራሱ እለት እንግዲያው በጣም ብዙ ቪዲዮዎች አይተህ ከሆነ እለት ዳኒ ራሱ ስላንተ ጤንነት እጅግ እየተሟገተ ስላንተ ጤንነት በምን አይነት መንገድ እያለ ከኛ ጋር እየተጨነቀ የነበረ ሰው ተረዳኸኝ አይደል? እና እሷም እንደዚህ እኛን የጠራችበት ምክንያት እኔ ምንም ጥፋት የለብኝም ታውቃላችሁ። ሁሉም ከጅምር ጀምሮ ያው አብረናት ስለነበረን ነው። ተረዳኸኝ? ከጅምር ጀምሮ መጀመሪያ በቃ አንተ እንደዚህ ከመሆን ጀምሮ አብረናት ነበረን እና ያለው ነገር ሁሉም ታውቃላችሁ እና እኔ ነፃ ነኝ አይነት ነገር ውስጥ ነው እያለች ያለችው። ስለዚህ ያንን ነገር እንድታምናት ይመስለኛል። መኖራችሁ እንትን የለውም ግን ደግሞ ብቻዋን ምንም ማውራት ነገር ስላለ እናወራለን። ግን ደግሞ አሁን የሁሉ ነገሮች አንተ አመንካት ወይ እና ሄርሜላ ንጹህ መሆኗን እኔ ላይ ከዚህ በፊት ምንም አይነት ነገሮች እንዳላደረገች እርግጠኛ ነው ወይ? ለምን እኔ በዛን ታይም ራሴን ማቀበት ነገር አልነበረም እና እያንዳንዱ ነገር እናቅ ነበር እኔና ዳኒ ብላችኋል። ስለዚህ እስኪ የምታውቁትን እውነታ እርግጠኛ ከሆናችሁባት ነገሩን እጇ የለበትም ወይ ይሄን ነገር ማለት ነው። ይሄ ማለት ምን ማለት ነው? ሄርሜላን ሰላም ላስቀርቼ ምናምን ሳይሆን ነገሮች በጣም ግራ እያጋቡኝ ስለመጡ ነው። እያንዳንዱን ነገር አይቻለሁ፣ ቪዲዮዎችን ለማየት ሞክሬያለሁ ምናምን እና በቃ እኔ ወሰንኩት ለትንሽ ጊዜ ከራሴ ጋር መሆን ብቻዬን መሆን መርጫለሁኝና ብቻዬም ደግሞ ለመሆን የመረጥኩበት ምክንያት ምንድነው? አንዳንድ ጊዜ መረጋጋት ያስፈልጋል፣ ታይም መውሰድ ያስፈልጋል ለራስ ለግል ማለት ነውና ያንንም ከማሰብ አንፃር ነውና ዳኒ የምታውቃቸውን ነገሮች እውነታውን ነገር ንገረኝ። ምናልባት ትናንትና ትንሽ ተረሳጭ ስለነበረ እድሉን አልሰጠሁም እንድታወራም። እሺ ዛሬ እንድታወራኝ ግን እፈልጋለሁ። እሺ በመጀመሪያ ምንድነው ማለት የምፈልገው ነገር ትናንትና ምን እንዳልከው ደስታችን ሙሉ ሳንገልጽ ነው ያው በነበረው ምክንያት ማለት ነው። ትልቁ ነገር ፖይንት የነበረው ያንተ ደህና መሆን ነበር ሁላችንም ጋር የነበረው ነገርና አሁን ደህና ሆነ በራስ መወሰንና እንደ የበፊቱ አብራም ስለተመለሰ ደስ ብሎኛል። ሄርሜላ የጠራችንና ደግሞ ዋናው ፖይንት ምንድነው እነዚህ ነገሮች ሲፈጠሩ እኔ ምንም ኢንቮልቭ አላደረኩም እዚህ ሐሳብ ላይ የለሁበትም ያለችውና እኛም ደግሞ ከነበርንበት ነገር አንፃር ይሄ ነገር ሀፕን ካረገችበት ሰዓት አንፃር እና ከዛ መቅስፈት አንፃር ምንም ነገር አልነበረችበትም ሄርሜላ። ገባህ አይደለ? ይሄን ስለ እኔ ብታለችበት እያልኩ ምናምን ሳይሆን ልክ ጉዳዩ እንደተፈጸመ ሁለቱም የተለያየ ነገር ውስጥ ነበሩ። እኔ ጋር ይሁን እኔ ጋር ደህና ነው አንዱ ደህና ነው ምናምን የራሳቸው የነበረው ነገር አለ። ግን ሄርሜላ እዛ ነገር ላይ አስተዋጽኦ ስታደርግ አላየኋትም። ኢቨን በጣም እየሞከረች የነበረችው ደህና እንድትሆን ነው እየጣረች የነበረው በቻለችው አቅምና በዚህ ልክ ኢንቮልቭ ያደረገችበት ነገር ባይታወቀኝም ግን ልጅቷ ምንም ነገር አልነበረባት። ይሄን እርግጠኛ ሆኜ ነው። ስለዚህ አሁን እንዳኔ ስለ ንጹህነቷን እያወራኸኝ ነው። ንጹህ ናት ነው እያልከኝ ያለው በራሱ ነው እስከማውቀው ድረስ አይደለማ ነው። እኔ እስከማውቀው ድረስማ እኔም ብዙ ነገሮችን ማውራት እችላለሁ እኮ
እስከማውቀው ነገር ምናምን እዚህ ጋር ተሸፋፍኖ ምንም የሚታለፍ ነገር የለም። መወራት ያለበት ነገር በግልጽ መወራት መቻል አለበት። ዳኒ እዚህ ጋር የምትፈራው ወይንም እንትን የምትለው ሰው ሊኖር አይገባም። በአንድ ጎን እንትን እያልክ በአንድ ጎን እኔ ምንም ግራ አታጋባኛ። እያንዳንዱ የምታውቀው እውነት ንጹህ ከሆነች እሷ ንጹህ ነች፣ ምንም ነገር አላየሁባትም፣ አለቀ በቃ። በግልጽ አማርኛ እስከማውቀው ድረስ ምናምን ነገር እያልክማ እኔን እንትንም አይ እስከማውቀው ማለት ይሄ መች መሰለህ አንተ እንደዚህ አይነት ሁኔታ ውስጥ እስክገባ ድረስ ያለውን ነገር አላውቅም። ምክንያቱም ድንገት እንደዚህ አይነት ነገር ውስጥ ስትገባ ግን ያየሁት ነገር የለም ምንም ነገር ተረዳኸኝ። እስከማውቀው ማለት አንተ ያቺኛዋ መቅስፈት ተፈጥሮ አንተ ራስን እስክትስት ድረስ ባለው ድረስ ምን እንደነበረ አላውቅም። ምክንያቱም አልነበርኩም በእናንተ ማለት ሄርሜላ ጋር በነበርክ ሰዓት ላይ አልነበርኩም ተረዳኸኝ። ግን አንተ እንደዚህ አይነት ሁኔታ ውስጥ ከገባህ ጀምሮ ግን ሄርሜላ የምታደርገው ነገሮች አንተ ደህና እንድትሆን ዕለት ተዕለት ስትለፋ ነው እንጂ ያየሁት አንድችም ክፋትና ምናምን አላየሁባትም። አዎ እና ደግሞ አብርሽ ይኸውልህ ምናልባት አሁን እንደዚህ አይነት ጥርጣሬ ውስጥ የገባኸው ልፈርድብህ ምናምን አይደለም፣ ለምን እንደዛ አልከኝ ምናምን ነገር ልክ አይደለም። እንዴት ነው እኔ እንጃ ታውቀኛለህ እንደዚህ አይነት ነገር ውስጥ እንደማልገባ። ግን ደግሞ እስኪ ጤናህን አጥተሃል፣ ብዙ ነገሮች ውስብስብ ሆነውብሃል፣ ራስህን አጥተህ ብዙ ጊዜ ቆይተሃል እና አንተን አንደርስታንድ ለማድረግ እየሞከርኩ ነው ያለሁት። ገባህ አይደለ? ግን ደግሞ ቪዲዮችን አይ ቲንክ በደንብ ቁጭ ላይ ያየህ አይመስለኝም። አንተ ራስን ካጣህበት ጊዜ ጀምሮ እኔ ለአንተ ጤና በጣም እየለፋው ነበረ። ገባህ አይደለ? በጣም እንዴት ነው ቁጭ ላይ እያንዳንዱ ነገር ብታይ ኖሮ ትናንትና እንኳን ስጠይቅ ቀለበት ማልመች ነው ያወለኩት አውልቄ ብዬሻለሁ ምናምን ብለኸኛል። እሱ ቪዲዮ ላይ ያየሁት ነበር። ከዛም በኋላ ነው ያየሁት እኮ እያንዳንዱን ነገር መለስ ብለህ ማታስታውሰውን ነገሮች መለስ ብለህ ለማየት ሞክር። በመጀመሪያ ደረጃ እኔ አንተ ጤናህን አተክ እኔ አሁን አንተ ለማስረዳት በጣም ዝግጁ ነኝ። ገባህ አይደለ? ምክንያቱም እኔ አንተ ጤናህን አተክ ከኔ ጋር ሆነህ ቢሆን ችግር አልነበረውም። ግን እኔ እዛች ጋር እየተጎዳው ያለቀስኩኝ አንተ ጤናህን የምታጣበት ምክንያት እኔ ለምን አደርጋለሁ? እሺ እኔ ጤናዬን ካጣሁኝ ደህና አይደል አልነበረም ብለሻል አይደለ? እኔም ደህና አልነበርኩኝም አመኛለሁ። እሱ ታዲያ ለሶስት ቀን ለአራት ቀን እየተወሰድሽ እኔ ማደሬን ነው የማውቀው አንቺ ጋር ማደሬን ማውቀው ማለት እሱንም ቪዲዮ ነው ያየሁት። ቪዲዮ ላይ አይቼ ነው አንቺ ጋር እንዳሳደሩኝ ያወቅሁት። ከዛም በኋላ ግን የተፈጠረውን ነገር ማውቀው ታሪክ የለም። ስለዚህ እሱስ እሺ ምንድነው ታዲያ? እሺ እሱን እኮ ይኸውልህ አብርሽ ከዚህ ሀገር ይዤ የወጣሁት እኔ አንደኛ ጸበል ምናምን ልወስድ ነበረ። ገባህ አይደለ? ብዙ ነገሮችን የሃይማኖት ነገሮች እንደሚያስፈልግህ ስለገባኝ ነው። ምክንያቱም ፈዛሃል ወይ ከጤና ወይ ከሆስፒታል ላይ ምንም ነገር የተባለ ነገር ስለሌለ እኔ ዴቭንም ጉዜንም አናግሬያቸው ሄጄ ነበረ። ከዛ በኋላ ግን ዴቭ ደውሎ በጣም እንደሚያስፈልግ ነገረኝ። እኔ ደግሞ ነገሮችን እያስተካከልኩ ነበረ። ያ ማለት አሚሩም ከጎኔ ነበረ። ገባህ አይደለ? እሺ አንድ ጥያቄ ልጠይቅሽ፣ ይቅርታ አድርግልኝና ሳቋርጥሽ። ሁላቸውም እኔን የትኛውን ቦታ ሲወስዱኝ ቪዲዮ እየቀረጹ ነበረ። እያንዳንዱ ቦታ እያንዳንዱ ነገር የሚደረገው ነገር በሙሉ ቪዲዮ እየተቀረጸ ነበረ። አንቺ ግን ከዚህ ሀገር ይዘሽኝ ስትወጪ ምንም አይነት የቀረሽው ቪዲዮ የለም፣ ምንም አይነት ያደረግሽው ነገር የለም። እሺ ይኸውልህ ለምን በደብቅ ነገሮችን እንትን ለማለት ለምን ፈለግሽ? ለምን የት ይዘሽኝ ሄድሽ? ይሄንን ነገር ማወቅ ፈልጋለሁ። 3 ቀን 4 ቀን እኔ አብሬ አልነበርኩኝም አይደለ? ስለዚህ ያንን ነገር ማወቅ ፈልጋለሁ እንደ ሰውኛ ማለት ነው። እሺ እኔ ደግሞ ልመልስልክ 3 ቀንና 4 ቀን ከዚህ ሀገር ይዤ ስወጣ ጤነኛ ስላልነበርክ ነው ይዤ የወጣሁ በመጀመሪያ ደረጃ። ቪዲዮ ደግሞ ያላስኩት የሆነ ነገር ቪዲዮ በቀርጽ ሮጠው እንደሚመጡ አውቃለሁ። ከዛ በኋላ አሁንም ቡዜ ሩታ ኤፍሬም መጣው እንደገና ወከባ ላይ ፈጥራ ራስን እንድስትብኝ አልፈለኩም። ገባህ አይደለ? ለዛ ነው ከማንም የደበኩክ እኔ እንጂ ምንም ነገር ፈጥሬ አይደለም። ከዛ ባለፈ እኔ 3 ቀንና 4 ቀን ከዚህ ሀገር ይዤ ወጥቼ ጤናህን አጥተህ ቢሆን ምንም ችግር አልነበረውም። እኔ ለመውቀስ ተዘጋጅ ነበር። ግን ደግሞ ከሀገር ይዤ ወጥቼ ቪዲዮ ለመቅረጽ እኔ ተጠያቂ ነኝ ብዬ አላስብም። አንድ ማወቅ ያለብሽ ነገር እዚህ ጋር አሁን ሁለት አይነት ውሸት ነው እየዋሸሽ ያለሽው። ምን ዋሻውኝ? ቅድም ጠበል መንፈሳዊ ቦታ ልወስድህ ነበር አልሽ። ከዛም በኋላ ደግሞ ቪዲዮዎቹ ላይ ደግሞ ሳይ እንደወሰድሽኝ የተናገርሽው ሌላ ቦታ ልታዝናኝኝ እኔን ከኔ ጋር እንትን ለማለት እንደሆነ ነው እንትን ያለሽ። ሁለት አይነት ውሸት አያስፈልግም። ትክክለኛውን ነገር ምን እኔ ጸበል ቦታ ልወስድ ነበረ። ጸበል ቦታ ግን ከመሄዳችን በፊት ማረፍ ያስፈልገን ነበረ። ሩቅ ቦታ ነው፣ ከአዲስ አበባ ርቀን ነው አይደል እንደሄድ ነው። ሶ ማረፍ ያስፈልገን ነበረ። እረፍት አደረግን። ከዛ በኋላ ግን እኔ ጸበል ይዤ ልሄድ ስል ወደ አዲስ አበባ መምጣት እንዳለ ብን ተነገረን መጣና ብሽ ይቅርታ እኔ ያረፍሽው አንቺ ነሽ እንጂ እኔ አላረፍኩኝም። ምንም አቆጣ አይደለም። ለረፍ ልዝናና ምን ልበል በደኔ ነበር ይዘሽ እየተዋሽ ሄርሜ ቆይ መሰለሽ። አይ ወንድሜ ትንሽ ይሄንን ነገር ትንሽ ጠንከር ላድርግልህ። እኔ ተረዳኸኝ አይደለም? ከሄርሜላ ጋር ያለውን ነገር ሁሉ እኛ እናውቃለን አልኩ። ቪዲዮ ደግሞ ያልተቀረጸው እየነገረችን ያ ሁሉም ነገር እንድትነግር ብዬ ነው ዝም ያልኩት። እኔ ቪዲዮ ያልተቀረጸው ዋነኛ ምክንያት ኤፍሬም ከግር እየተከታተሉ ነበር። ተረዳኸኝ አይደለም? እና ደግሞ ቪዲዮ ቀርጸን የሆነ ነገር ብናደርግ ቶሎ መገኘት አድቫንቴጅ ይኖርሃል። ገባህ አይደለ? ያንን ነገር እንዳይፈጠር በቃ እረፍትም የሚያስፈልገው ከሆነ ከሄርሜላ ጋር ያወራ ነው። እረፍትም የሚያስፈልገው ከሆነ ጸበልም ምንም ብቻ ከዚህ እውካታ
ተረዳኸኝ አይደለም? እኛ ካለንበት ይሄ ከጫጫታ በቃ ያም ይመጣል ሌላ ነገር ይልሃል፣ ያም ይመጣል። እኛም እዛች ጋር እያበድን ነው። ምን እያል ከነ ኤፍሬም ጋር ልንግባባ አልቻልንም። ከወንድሜ ጋር ልጣላ ነበር እኔ ገብቶሃል። ያንን ሁሉ ነገር ስላልተመቸን ከዚህ ነገር ራቁና ቢያንስ በቃ እኔና አንቺ በስልክ እንደዋወላለን ያለውን ነገር ከዛ በኋላ እሱን ግን ይዘሽ ሂጂ፣ ምንም አይነት ቪዲዮ አያስፈልግም፣ ምንም አይነት ነገር አያስፈልግም ብለን ነው። በእንደዛ አይነት ምክንያት ነው ቪዲዮም ያልተቀረጸው እና ያ ነገር በዚህ ቪዲዮ ቢቀረጽ ይኖር ነበር። ተረዳኛ። ያንን ግን ያደረግነው በዚህ ምክንያት ነው ልፈልግ። ስለዚህ አሁን ወንድሜ አንድ ጥያቄ ጠይቀህ ለመጨረሻ ጊዜ ከዛ ከሱ ጋር የምናወራውን ነገር እናወራለን ማለት ነው። እሺ ሄርሜላ ላይ 100% አምነህባት እርግጠኛ ነው ወይ ምንም ነገር እንዳላደረገች ምንም ነገር እንዳልተፈጠረ? ይሄንን ብቻ በግልጽ አማርኛ ነገረኝ። እስከማውቀው ድረስ እንዳትለኝ እንደ ዳንኤል አንተ ማለት ነው። ስለዚህ ትክክለኛውን እውነታ ማወቅ ፈልጋለሁኝ። በቃ አንተ ካመንክባት እኔ ወንድሜ ነክ አንተ ነገሮች ላይ እያንዳንዱ ነገር ታቅ ስለነበረ ካንተ መስማት ፈልጋለሁ። እሺ ጥሩ ጥያቄ ነው። ምን አለ መሰለው ወንድሜ ከጅምር ጀምሮ ግንኙነታችሁ አውቃለሁኝ። ገና ትንሽ ጤንነት መታወቅ ከገጠመ በኋላ ከዛ በኋላም ያለውን ነገር አውቃለሁ ብያለሁኝ አይደለም? ከአብረሃት በነበርክ ሰዓት በኋላም ያለውን ነገር በደንብ አውቃለሁ። ግን እኔ ምናልባት ካየሁት አንፃር ነው። የሰው ልጅ እንግዲያው ውስጧን ከፍቼ ማየት አልችልም። ተረዳኝ አይደለም? ወይ ደግሞ እሷ የኔን ውስጥ ማወቅ አትችልም። ግን ካየሁት አንፃር ወይ ደግሞ ሄርሜላን ከማውቃት አንፃር ቢያንስ እኔ ሄርሜላን ያወቅኳት በአንተ ምክንያት ነው። በአንተ ምክንያት አውቂያት እና ደግሞ እንደዛ ያንን ሁሉ ከኛ ጋራ ስትሆን ሳያት ይህንን ነገር ታደርጋለች ብዬ መደምደሙ ለኔ ትንሽ ለአይምሮዬ ስለከበደኝ ነው። ገብቶሃል? አሁን ይህንን ጥያቄ ስጠይቀኝ ሄርሜላ እንደዚህ አይነት ጥፋት እሷ ናት ለማለት የሚያስደፍረኝ እንትን ምንም ያየሁት ነገር አንዳንዴ ሰው ልጅ ምን አለ መሰለ ሄርሜላ ስህተት ፈጥራ ቢሆን ያንተ ጤና መታወክ ላይ እጇ ኖሮ ቢሆን የሆነ ነገር የምታየው ነገር አለ። ትንሽዬ ነገር አጥብቃ ስላንተ ጤንነት አትሟገትም። እና ደግሞ ይህንን ነገር ራሱ አደረገች ቢባል ወይ ደግሞ ሄርሜላ ይህንን ነገር አንተ ያንተን ጤና መታወክ ላይ እጇ አለበት ብል እንደ ሄርሜላ እወደዋለሁ እያለች ከሷ እንድትርቅ ነው ይህንን ነገር ጤንነት ላይ እንደዚህ የምታደርገው አይደለም እንዴ? አንተ የሄድከው እኮ ቀጥታ ሩታ ጋር ሄደህ በቃ ኑሯችንን እንኑር ነው ያልከው አይደለም? ስለዚህ ሄርሜላ ይህንን ነገር ፈልጋው ነው ወይ? ይሄ ማለት ትንሽ ለኔ ላይምሮ ወይ ደግሞ ሳስበው ትንሽ በጣም ስለሚከብድ ሄርሜላ ይሄንን ነገር አድርጋለች ወይ ደግሞ በአንተ ጤና መታወክ ላይ እጁ አለ ብሎ መደምደሙ ለኔ ወንድሜ ትንሽ ይከብደኛል። ምክንያቱም እኔ ካየሁት አንፃር ነው የምነግርህ አብራኝ እንዴት ደፋ ቀና እያለች እንደነበር እና ደግሞ በአንተ ጤንነት ላይ እጇ ቢኖርባት ይዛ ሄደች እኮ ወንድሜ። አመኛት እኔም ቡዜ ማምነናት መሰለኝ አንተን ይዘሽ ሂጂ። በዛን ሰዓት ምንም ነገር የማድረግ መብት አላት። ተረዳኝ አይደለም? አንተን ከፈለገች የትም ታስቀጥቅጥህ የትም ተሰውር። እንግዲያው ከሷ ጋር ምንም ያደረግነው ነገር የለም። ስልክ ብቻ ነው የተቀባበልነው። እንደውልልሻለን እንደዋወላለን ያለው። ስለዚህ አንተ እሷ እጇ ላይ ያለባት ብለህ ካሰብ የፈለገችውን ነገር ማድረግ ትችል ነበር ማለት ነው። ስለዚህ ይሄንን ነገር እጇ አለበት ብሎ መደምደም እንደኔ ነገሩን ሳስበው ሳገናዝበው በፍጹም የማይመጣ ነው። እኔ በጣም ግራ እያጋባኝ ያለው ነገር አብረሽ ነገሮችን ቀስ ብለህ ተረጋግተህ ምናልባት ነገሮችን እንዳታምን የሚያደርግ ነገሮች ሊኖሩ ይችላሉ። ገባህ አይደል? ምክንያቱም ወንድ ልጅ ነህ። መስራት በነበረበት ታይም ላይ ቤት ቁጭ ብለህ እያንዳንዱ ነገር እያሳለፍክ የነበረው ከሩታ ጋር ነው አይደል? ስለዚህ ቆም ብለህ ካስበው አብረሽ እኔ ምንም ችግር የለውም ዛሬ ላይ እንደዚህ ነገር በተናገርከኝ ምናምን ሳይሆን እስቲል እንኳን እንዳመመህ ብዙ ጊዜ ደጋግሜ እየነገርኩህ ነበር። መለስ ወደ ኋላ ብለህ ካሰብክ ማለት ነው። እኔ አንተ አሞ ምንም የተጠቀምኩት ነገር የለም ከማልቀስ ወይም ደግሞ ከመከፋት ወይም ከመደበር ወይም ደግሞ ከመሰደብ ወይም ደግሞ በቃ አንዳንድ ነገሮች ከመከፋት ውጪ የተጠቀምኩት ነገር የለም። ስለዚህ እኔ አንተን አውቄ ፈልጌው በፍጹም ላሳምምህም አልችልም አላደርገውም። እሺ አብሽ፣ ምክንያቱም እኔ አንተ በመታመም የምጠቀመው ነገር የለም። ምን ጠቀመኝ ብዬ ከመጉዳት ውጪ ቀልበት ከማውለቅ ውጪ አልፈልግሽም ከመባለት ውጪ ምን አተርፋለሁ? ስለዚህ ይሄን ነገር እኔ ላደርግ አልችልም። ችግር የለውም። እና ዳኒ ምናልባት ካፈሉ ሰድብና ዳኒ የምጨምረው ነገር ሀሳብ ካለ የሆነ ነገር በለውና ትንሽ ደግሞ ያው አንዳንዴ እንደዚህ ከመሆን ሁለቱ የበለጠ ደግሞ ቢያወሩ የተሻለ ነው ብለን ስለምናስብ የሆነ የምትለው ነገር ካለው በለውና እኛ ትንሽ ያው ልክ ነው። ሚዛኑ የሆነ ነገር ላይ ሳስቀምጠው ሚዛን ላይ ታደርገዋለህ። ወደ አመዘነው ነገር ነው የምትሄደውና አንዳንዴ መልካምነት ያመዝናልና እኔ ካየሁት አንፃር ያልኩ ከነበርኩበት ሲቹዌሽን አንፃር ነው። ከነበርኩበት ማለት አንተ እንደዚህ ከሆንክ በኋላ ነው ሄርሜላ ጋር የተግባባ ነው። ምክንያቱም ሄርሜላ ጋር የነበረ ነገር ለተመልካችም ለእናንተም ግልጽ ነው። ከዛ ጊዜ ጀምሮ አንፃር ግን ያየሁት ሄርሜላ በጣም ለአንተ ስትደክምና ስትጠር ነበረ። እሱም በጊዜ ልትረዳዋለህ ብዬ አስባለሁ። እኔ ሌላ የምጨምረው ነገር የለኝም። ያው እስኪ አውሩ ወንድሜ፣ እዚሁ ነው ይጠብቃል። እሺ አብሽ
ደህና ነህ አይደል? አሁን እሺ። እኔ በጣም በመጀመሪያ ደረጃ ወደ ሰላም ወደ ጤና ከመመለስ በጣም ደስተኛ ነኝ፣ ከማንምና ከምንም በላይ። እኔ ላንተ ጤና፣ እኔ ላንተ ደስታ በጣም ብዙ ነገር እየሞከርኩ የነበርኩ ሰው ነኝ። ገባህ አይደለ? ስለዚህ አሁንም ከጎንህ ነኝ። የምትፈራውም ነገር የሚያስጨንቅም ነገር ካለ ጥርጣሬም ካለ ምንም ችግር የለውም። እኔ ላንተ መጥፎ ሴት አይደለሁም። አንተን ለመጉዳት ምንም አይነት ርቀት የሚሄድ ሰው አይደለሁም። ታውቃለህ። ለምንተው ነገር ሆነ ካንገትህን ደፍተህ ምናምን ማየት አልፈልግም። ሁሌም ቀና እንድትል ነው የምፈልገው። ሁሌም ጤናክን እየፈለግኩ የነበረው እንዴት ነው ራስህ ቆመህ ነገሮችን እንድትወስን ወይም ደግሞ ራስህ ሁሉ ነገሮችን መወሰን እንድትችል ነበር እየፈለግኩ የነበረው። ስለዚህ ዛሬ ጤና መሆን ለኔ በቂ ነው። ነገሮችን ቀስ በቀስ ይገባሃል ብዬ አስባለሁ። የኔ ነገር ማለት ነው። እሺ እሺ አብርሽ፣ እሺ። ግን ለጥያቄዎቼ በሙሉ ለምን ምላሽ ለማግኘት እንትናል ለመስጠት ምን ከበደሽ? ምን ጠየቀኝ? ምን ልመልስልሽ? አብርሽ ጥያቄዎች እኮ ትክክል ጥያቄ አይደለም እየጠየቀኝ ያለው። ትክክል አይደለም ጥያቄ። እኔ ጤናዬን ልክ ያጣው ቀን ብለህ እንኳን የምታወራው ነገር የለም። አንተ ከኔ ጋር ደህና በነበርክበት ታይም ላይ አይተሃል። እስቲ ወደ ኋላ ብለህ መለስ ብለህ ቪዲዮ ካየ ፕራንክ አድርጌ ደስተኛ ነበርክ፣ ስስክ ስትጫወት ነበረ። በንጋታው ልውጥውጥ ብለህ ከዛን ቀን ጀምሮ ነው ራስህን ያጣው አይደል እንዴ አብርሽ? አይደል? ስለዚህ አሁንም አትጨናነቅ፣ ምንም ችግር የለውም። አንተ ለኔ ጊዜ ስጠኝና እያንዳንዱን ነገር እያሳለፍን የነበረው ምናልባት አንተ ከቪዲዮ ደግሞ ከካሜራ ጀርባ እየተፈጠረ ያለውን ነገር በሙሉ ልንገርህ ሬዲ ነኝ። አብርሽ ሻይ ቡና እያለን ቢያንስ የተፈጠረውን ነገር ላስረዳክ። ሄርቢ አሁን በዚህ ሰዓት እኔ ሻይ ቡና እያልኩ ምናምን ከአንቺም ጋር ማውራበት እንትን አይኖርም። እሺ በቃ ለማንኛውም ከወጣም ከአንቺም በየግል መስማት ያለብኝን ነገር ሰምቻለሁኝ። ደግሞ ከራሴ ጋር አውርቼ ማድረግ መወሰን ያለብኝን ነገር ወስናለሁ። ውሳኔንም ደግሞ አሳውቅሻለሁኝ። ግን ደግሞ ትንሽ ቀናት እያንዳንዱ ነገር ብቻዬን ሆኜ እስኪ ላጣራ ማወቅ ፈልጋለሁኝ እና ችግር የለውም። በቃ ትንሽ ቀናት ስጪኝና ራሴን ማረጋገጥ ከራሴም ጋር ብዙ ነገሮችን እንትን ልበልና ከዛም በኋላ እንገናኛለን። ሄሎ እሺ። እኔም ደግሞ የድሮ አብርሃም ደስተኛው አብርሃም ተመልሶ ከኔ ጋር ጥሩ ነገር እንደምታሳልፍ ተስፋ አደርጋለሁ። እና ተረጋጋ። ስልክ ስደውልልህ አንሳልኝ። ደህና ነህ አይደል? ስለዚህ ስልክ ስደውልልህ አንሳልኝና ኤኒ ታይም የምትፈልገውን ጥያቄ ጭንቅላት ላይ የፈጠረውን ጥያቄ እኔ ሬዲ ነኝ። ኮንፊደንስ አለኝ አንተ ላይ። እሺ እሺ። እሺ እንግዲህ ቤተሰቦች አብርሽ ደህና ነው፣ ግን ደግሞ ነገሮች ትንሽ ውስብስብ ስለነበረበት ነው። ረጅም ጊዜ ነው ታሞ የነበረውና ማንን ማመንና ማንን አለማመን እንዳለበት ግራ ስለገባው ነው። እኔ ደግሞ ሁሉንም ነገር ቀስ ብዬ እሱን ለማስረዳት ሬዲ ነኝ፣ ሁሉንም ነገር። ምክንያቱም እኔ ጋር እውነት አለ። ስለዚህ አብርሽ ለትንሽ ጊዜ ነው እንደዚህ የሚሆነው፣ ነገሮች እስኪገቡት ነው። መልካም ጊዜ። ወዳችኋለሁ።